ድሮ በላይ ነው የማፈቅራት። ለሰከንድ እንኳን እንደማጣት ማሰብ አልፈልግም። ገና ካሁኑ እየጠጣህ ነው? ምን አስቸኮለ? ገና ብዙ የምጠጣባቸው ቀኖች አሉ አይደል? እዚህ ምን አባል ታረጋለህ? እንግዲህ እኔ እዚህ ቤት ደንበኛ ነኝ። ብዙ ጊዜ እመጣለሁ። እዚህ ለመምጣት ደግሞ አንተ ማስፈቀድ ያለብኝ አይመስለኝም። ያፌት፣ አሁን እኛ አንተ ሆነና ወደ ጉዳይ ትሄድ። 11 ተኩል በለው። በዚህ አያያዝ እኮ እንደዚህ የጠጣ ጨጓራ መላልጠልጥለው አይደለም ጨጓራዬ ቆዳዬ ቢላጥ አንተ ምን አባህ ገባ? አሁን ከፊት ይዞር በል። ባልልስ ምን ልደበድበኝ ነው? ያፌት እባክህ ልለምንህ ከዚህ ሂድ እያልኩህ እኮ ነው። ቆይ ምን አባቱ ሊሰራ ነው? ደሞዝ ገና ብዙ የምጠጣባቸው ቀናቶች አሉ። እኔም አላወኩም። ምን አቅዶ ነው ወደዚህ የመጣው? ረጋ ብለህ ጠጣ እንዴ! ራሱ እሱ መጎዳ መሰለህ እንዴ? ምንድን ነው ቢኒ? የምትጠጣ ከሆነ በቃ ጠጣ፣ ካልሆነ ግን ተወኝ። ማውራት አልፈልግም። እኔ አልገባኝ። ቆይ ራስን ለምንድን ነው እንደዚህ የጎዳ ያለው? የኔ ንግስት በጣም ጎበዝ ነሽ። በፍጥነት ውሳኔ መወሰንሽ ነገሮች በፍጥነት ቦታቸውን እንዲይዙ አድርጓል። የናታን ፊት ጉበት ሲመስል ለማየት ግን ምን የሚያስደስት ነገር አለ? ስማ፣ የነገርኩህን በፍጥነት አድርግ። እንዲዘጋጅ የምፈልገው ቤቴ ውስጥ ነው። አይ እንደዚህ የተጋነነ ነገር ምን ያደርግልኛል? እኔ የምፈልገው በራሱ ቤት ውስጥ የወደፊት እጮኛውን ሳገባት እንዲህ ብቻ ነው። ለትውውቅ ያህል ቀለል ያለ ትንሽ ዝግጅት ብቻ ይበቃል። እኔ ሰው ሲበዛ አልወድም፣ በጣም ነው የሚጨንቀኝ። በቃ ያልኩህን ብቻ አድርግ። አቶ ናታን አይደለም መጠጥ ገና ጥይት ትጠጣለህ። ሄሎ ያፌትዬ፣ እንዴት ነህልኝ? ምንድነው በሰላም ነው? በጣም ዘጋኸኝ እኮ። ይቅርታ አላወኩሽም። ማነሽ? ሂዊ ነኝ፣ የቤዛ ጓደኛ። እሺ ምን ፈልገሽ ደወልሽ? ማለት ያፌት ያውቀኸኛል? ሄዋን እኮ ነኝ፣ የቤዛ ጓደኛ። አውቄሻለሁ፣ ግን እንደዚህ ጠፋሽ ለመባባል የሚያደርሰን ግንኙነት ያለን አልመሰለኝም ነበር። እንዴ ምን ማለት ነው? ቆይ እኔ እኮ አንተን ወድጄሃለሁ። ደግሞ ባለፈው እኮ አንተም እንደወደድከኝ ነግረኸኝ ነበር። ቆይ ያስከፋውክ ነገር አለ እንዴ? እንደዛ የሚል ነገር እንደወጣኝ አላስታውስም። ለማንኛውም እኔ በጣም ማፍቅራት እጮኛለች። እንደውም ሰርጋችን እሑድ ነው። ከፈለግሽ መምጣት ትችላለሽ። ልጅቷን ስታይ ሰርፕራይዝ እንደምትሆኝ አልጠራጠርም። ተው ያፌትዬ፣ እንደዚህማ አታረግም እንዴ። ቆይ ለእኔ ተስፋ ሰጥተህ ሌላ ሴት ልታገባ ነው? እንደዛ ማድረግ አልችልም። ደግሞ እኔ እንደ ሌሎች ሴቶች አይደለሁም። አንተ ከምታውቃቸው ሴቶች በጣም ነው የምለየው። ደግሞ እንደዚህ በቀላሉ አልተውም። እሺ ይሁንሽ ዱቄታ። ትሰሚኛለሽ? እኔ መኪና ውስጥ ገብተሽ ከኔ ጋር ማውራት ራሱ ሲበዛብሽ ነው። ይሄ ብሽቅ። እሺ አሁን ምንድነው የማደርገው? ታን የምንነሽብኝ ነው? ብቻሽ ነው የምታወሪው? አይ ብቻዬን አይደለም እኮ ያወራሁት፣ ስልክ እያወራሁኝ ነበር። ሳትዋሺ ንገረኝ። እንደዚህ ያበሳጭሽ ፍቅረኛሽ ነው አይደል? አዎ እንደዛ ነገር። ለማን አባቴ ብለሽ ነው የምትናደጂው እንዴ? እሱ ከሄደ አንቺም ሂጂ፣ እሱ ከዘጋሽ አንቺም ዝጊው። ለምን
ምን አባት ብለሽ ነው እንደዚህ የምትቆጪው? እኔ እሱን አጥቼ መኖር አልችልም። ምን እንደማደርግ ግራ ገብቶኛል። እባክሽን ሉሊትዬ እርጅኝ። እኔን ትቶ እኮ ሌላ ሴት ሊያገባ ነው። አንቺ ደግሞ ሉሊትዬ ለእንደዚህ አይነት ነገር መፍትሄ አታጪም። ቆይ እሱ ማን አባቱ ስለሆነ ነው አንቺ ላይ እንደዚህ የሚጫወተው? በቃ ተጨናነቂ፣ እኔ መፍትሄ አላጣም። ቆይ ልጁን ያውቀዋል? አይ አንቺ እንኳን አታውቂው። እሺ ይሁን፣ ምን ማድረግ እንዳለብሽ እኔ እነግርሻለሁ። ቆይ ለምን የሆነ ሰዓት ላይ ናታን ላይ ያደረጋችሁትን ነገር እሱ ላይ ለምን አታደርጊበትም? አዎ አስቤው ነበር እኮ፣ ግን ደግሞ መድኃኒቱ የምትሰራው ሴትዮዋ ሞታለች። እቺ ደግሞ ምን አስቸኮላት? ቀስ ብላት ሞትም ነበር እንዴ? ቆይታ ቢሆን ይሄው አሁን ብዙ ስራ ይመጣላት ነበር። እኔ ራሱ በጣም ከብዙ ሰው ጋር አገናኛት ነበር። አሁን ይሄን ይቆጫት ይሆናል። አዎ እሱማ፣ ግን ምን ይደረጋል፣ ቀድማ ሞተች። እሺ በቃ ማታ በደንብ ላስብበትና ቁጭ ብለን ተገናኝተን እናወራለን። ይኸውልሽ እኔ ሴት ልጅ ጥቃት በጣም ያመኛል። አንድ ዘለላም ባንኳ ስታወጣ በጣም ነው የምናደደው። አመሰግናለሁ ሉሊትዬ። እንደምትረጂኝና ሰርጉ ማስቆም እንደምንችል እርግጠኛ ነኝ። በቃ ታስቢ፣ ሁሉንም ነገር ለኔ ተይው። እሺ በቃ ይዞሽ ደህና ደሪ። እሺ ደህና ደሪ። አስመሳይ፣ በጣም ለሴት ልጅ ትቆረቆሪያለሽ አይደለ? እሺ አሁን ደግሞ ላንቺ በጣም አሪፍ ስራ አግኝቼልሻለሁ። ያፌት ከኤፍራታ እንዴት መራቅ እንዳለበት አሪፍ ሰይጣናዊ የሆነ ሀሳብ ታመጫለሽ ማለት ነው። እኔ አሁን ክፉ ሰው ነኝ? አንተ ምን ቦታ እኔ አሁን ለሰው ክፉ ነኝ? ኧረ አንተ አይደለም ናት አውቃስ በሩ እንደከፈቱ እንዴ? በሩ እንደከፈቱ ምንድን እነዚህ ሰዎች ለምን ያከፈቱ? ተረጋጋ። በሩ ክፈቱ እናንተ። ኧረ ሰው አረብሻ። ተረጋጋ። አንተ ትፈራለህ? ክፈቱ። በሩ ሊሰሩት ነው እንዴ? ቆይ ምንድነው እንደዚህ ማንኳኳት? ባለቤት የሌለው ቤት አደረጋችሁት እንዴ? ለነገሩ ምን ባለቤት አለው? ሁሉም እንዳገኘ እየመጣ ይፈነጭበታል። ወንድሜ ምንድነው የሆንከው? ቢኒ ምንድነው የተፈጠረው? አይ ትንሽ ብቻ ነው የጠጣው። ትንሽ ብቻ ጠጥቶ ነው እንጂ በቃ ይዞ ወደ ክፍሉ ልግባ። ውሸትሽ እንደሆነ አውቄያለሁ። እኔ ነቄ ብዬ ብሻለሁ። እሺ ይሄን ያህል እኮ ማስመሰል አይጠበቅብሽም። ምንድነው የምታዩት እንዴ? ምንድነው ተጣልታችኋል እንዴ? ቆይ እሷ ማን ስለሆነች ነው ወንድሜ እያዋራት መጋረጃውን የምትጋርደው? ኤፍራታ ናት ናታን ላይ መጋረጃ የዘጋችው? አይ ለዛ ነው እንደዚህ ጥንብዝ ብሎ የመጣው። በቃ እኔ ወደ ክፍሉ ይዞ ልግባ። ሰላም ደር። ምንድነው እየተፈጠረ ያለው? እኔ እኮ አልገባኝም። ኧረ ሊወድቅ ነው። ምነው ሚስጥረኛሽ አልነበረች እንዴ? በአሁኑ ምንም ነገር አልነገረችሽም? ለነገሩ ልጅቷ ከሃዲ ነች። አንቺንም ሸመጠጠችሽ አይደል? ኧረ እንዳንቺ ሸምጥጥሽ። ሁሉም ሰው እንዳንቺ ይመስልሻል እንዴ? ደግሞ የሁለቱ ጉዳይ የራሳቸው ነው። እኛ መሀል መግባት የለብንም። እነሱ የጋራ ነገር የላቸውም፣ ደግሞ መቼም አይኖራቸውም። ኤፍራታ ወንድሜ ላይ ችግር ከመፍጠር ውጪ ምንም ጥቅም የላትም። ወይ ተመስገን፣ አንድ የሚረዳኝ ሰው አገኘሁ። እኔ ራሱ ስንት ለፈለፍኩ መሰለሽ። ይቺ ልጅ ለናታን አትገባውም፣ ቤዛነሽ ለሱ ሚስት ልትሆን የምትገባው አልኩኝ። ግን አንድ ሰው የሚሰማኝ ሰው የለም እዚህ ቤት። አንቺ ማንንም አይሰማሽም፣ አትልፊ። በተለይ ናታን አይሰማሽም። እኔ ሰማታለሁ። ሲጀመር አንቺ ማን ስለሆንሽ ነው ለሷ እንደዚህ የምትመልሽላት? ፈጣሪ ሆይ ትዕግስት ውስጥ ማለት አሁን ነው። ሲጀመር እኔ ከእናንተ ጋር ቆሜ ማውራቴ ዘኔ ወይኔ ጽዮን፣ ወንድሜ በአንዲት ተራ ሴት ምክንያት እንደዚህ ራሱን ሲጥል ዝም ብዬ ልመልከት? ተመስገን ነው። በአንዴ እንዲህ መንቃት ከቻልሽ ለወንድምሽ ትደርሽለታለሽ። አታስቢ፣ ወንድሜን ከዚህ ሴት አድነዋለሁ። ግባ። ኤፎ ይቅርታ፣ ክፍሉ ልወስደው ስለእምቢ ብሎኝ ነው። አንቺ ጋር ማውራት ይፈልጋል። እሺ ችግር የለውም። ሲረጋጋ እኔ እራሴ ወስደዋለሁ። እኔ በቃ አልሄድ። እሺ ኤፉ፣ ሰላም ደሪልኝ። እሺ ቁጭ በል። ወይ ትንሽ አትቆይም? ቢኔ አይ ልሂድ፣ መሽቶብኛል። ዳግም ጋም ስላልደወልኩለት ይጨነቃል።
ቢኒ በጣም አመሰግናለሁ። ሁሌም ከጎን ሆን። እሺ ብቻውን እንዳትተው። አሁን ከምንም ጊዜ በላይ ከጎን መሆን ያለብህ ጊዜ ነው። ቆይ እኔ ያልገባኝ ነገር ናታን ያለው ነገር እውነት ነው? ቢኒ በቃ ይመሽብሃል። ሂድ። ደህና ደር። እሺ በቃ ሰላም ደር። ደህና ደር ቢኒ። ደህና ደር። እኔ እንደሆነ ከዚያ ቦታ በጥቁር ፊልም ነው የሚሰራው። ዛሬ የጨረቃዬ እቅፍ ውስጥ መተኛት ነው የምፈልገው። እዚህ ማደር አችልም። ትንሽ ስካርህ እንደለቀቀ ትወጣለህ። ቆይ ለምንድን ነው አልወድህም ያልሽ? እየቀለድሽብኝ ነው አይደል? ተይው ተይው፣ ምን አትንገሪኝ።